የዛሬ ቪዲዮአችን ደግሞ ትልቁ ትኩረት የሚያደርገው ምንድነው? ስለ ፕሮካስቲኔሽን ነው የምናወራው። ፕሮካስቲኔሽን ማለት ስራን ማስተላለፍ፣ ዛሬ መጀመር፣ ዛሬ መስራት የሚገባንን ስራ ለነገ ቀጠሮ እያስያዝን ማስተላለፍ ማለት ነው። ይሄ የአብዛኛው ሰው ችግር ነው። አብዛኛው ሰው ዛሬ መጀመር የሚገባውን ስራ ወይም ዛሬ መስራት አለብኝ የሚለውን ስራ በተደጋጋሚ የቀን ቀጠሮ እየሰጠ ወይም ደግሞ የተሻለ ጊዜ እየጠበቀ ስራን ሳይሰራ ለረጅም ጊዜ መቆየት መቻል ወይም እንዲቆይ ማድረግ መቻል ፕሮካስቲኔሽን ይባላል። ስራን ማስተላለፍ፣ ማዘግየት ይባላል። እንግዲህ ሰዎች ያሰቧቸው ነገሮች አሉ፣ እቅዶች አሏቸው፣ ወይም ማሳካት የሚፈልጓቸው ነገሮች አሉ። ግን እነዛን ስራዎች ሳይሰሩ ለረጅም ጊዜ ማዘግየት ወይም በማዘግየታቸው ምክንያት በጣም በርካታ የሆኑ ቻንሶች ያሳልፋሉ። በጣም በርካታ ኦፖርቹኒቲዎችን ያሳልፋሉ። አንዳንድ ሰዎች ፕሮካስቲኔሽንን ከስንፍና ጋር ያያይዙታል። ስንፍና አይደለም ፕሮካስቲኔሽን ወይም ማስተላለፍ። ሰዎች የራሳቸው ምክንያት አላቸው። ፕሮካስቲኔት የሚያደርጉበት ትልቁ ምክንያት፣ የመጀመሪያውና ትልቁ ምክንያት ፐርፌክሽኒዝም ነው። ስራ ላይ ፐርፌክት ለመሆን መጣር ነው። ያ ማለት አለምንም ስህተት፣ አለምንም ችግር ያን የጀመሩትን ስራ ወይም ደግሞ ሰራዋለሁ ያሉትን ስራ ፐርፌክት እስኪሆኑ ድረስ መጠበቅ ነው። የሚገርማችሁ ነገር እኔ ከ2-3 ዓመት በፊት ከ4 ዓመት በፊት መጀመር የሚገባኝ ስራ በ1 ዓመት በ2 ዓመት ውስጥ ዘግይቼ በመጀመሬ የተጎዳቸው በጣም በርካታ ነገሮች አሉ። ፐርፌክት እስከምትሆኑ ድረስ መጠበቅ የለባችሁ። ስራችሁን መስራት ካለባችሁ መጀመር በጣም ትልቅ ፓወር ነው፣ በጣም ትልቅ ኃይል ነው። ምክንያቱም በመጀመር ውስጥ የምትማሯቸው ነገሮች አሉ። ራሳችሁን የምታሰለጥኑበት በጣም በርካታ ኢምፕሩቭ የምታደርጓቸው በጣም ስኪሎች አሉ። ለምሳሌ ዩቲዩብ ለመክፈት ዩቲዩብ ከፍታችሁ ኮንቴንት ለመጀመር ፕሮካስቲኔት የምታደርጉ ከሆነ ማደግ በሚገባችሁ ልክ አታድጉ። ምክንያቱም ይሄ የሚመጣው ምንድነው? ዩቲዩብ ጀምራችሁ በስራው ውስጥ የምታሳድጓቸው ስኪሎች አሉ፣ እዳሩ ናችሁ የማትተዋቸው። ለምሳሌ ኒች መርጣችሁ በዛ ኒች ላይ ተዘጋጅታችሁ ስትመጡ ግን በስራው ላይ ማደግ የሚገባችሁ ነገር ወይም ስራውን እየሰራችሁ ኢምፕሩቭ የምታደርጓቸው የማይታዩ ኢንቪዚብል የሆኑ ስኪሎች አሉ። እነዛን ማሳደግ አትችሉ። ስለዚህ ስራውን ጀምራችሁት አብራችሁ ከስራው ጎን ለጎን የምትሰሩትን ስራ እየተማራችሁ በስራው ውስጥ ደግሞ መያዝ የሚገባችሁን ስኪሎች፣ ኢምፕሩቭ ማድረግ የሚገባችሁን ስኪሎች አብራችሁ ማሳደግ ነው የሚሻለው እንጂ ስራን ፕሮካስቲኔት በማድረግ ወይም በማስተላለፍ ውስጥ በጣም ተጎጂ ትሆናላችሁ ማለት ነው። ሌላው ሰዎች ፕሮካስቲኔት የሚያደርጉት ሌላኛው ምክንያት ምንድነው? ሰው ምን ይለኛል ነው። ይሄን ስራ ብጀምረው ወይም ይሄን ነገር ባደርግ ወይም ብከስር ወይም ደግሞ ፌል ባደርግ ሰዎች ምን ይሉኛል የሚል ፍርሃት አለባቸው ሰዎች። ፕሮካስቲኔት ስታደርጉ ወይም ስራችሁን ስታስተላልፉ ሰዎች ምንም ሊሏችሁ ይችላሉ። ስለዚህ እየሰራችሁ ሰዎች የተለያየ ነገር ቢሏችሁ ይሻላል። ብትወርቁ ይሻላል፣ ፌል ብታረጉ ይሻላል፣ ወይም ደግሞ ሪስክ ውስጥ ብትገቡ ይሻላል እንጂ ካለመሞከር መሞከር ይሻላል። ምነው አድርጌ በሆን በዛ ሰዓት ይሄን ጀምሬ በሆን የሚል በጣም ጸጸት ውስጥ እንድትገቡ ያደርጋችኋል ማለት ነው። ስለዚህ ፕሮካስቲኔት ከምታደርጉ ይልቅ ስራ ጀምራችሁ ብትከስሩ ብትወርቁ የተለያዩ ትምህርቶችን ታገኙበታላችሁ። ስለዚህ ስራችሁን መጀመር ትልቅ ፓወር ነው። በማንኛውም ሰዓት መጀመር እንደመጀመር ትልቅ ነገር የለም። በነገራችን ላይ መጀመር በጣም ከባድ ነገር ነው። አንድን ነገር ለመጀመር በጣም ከባድ ነገር ነው። በጣም ትልቅ ፈተና ነው። ግን መጀመር ትልቅ የሆነ ኤክስፒሪየንስ፣ ትልቅ የሆነ ልምድ እንዲሁም ደግሞ ኢንቪዚብል የሆኑ ስኪሎችን ኢምፕሩቭ እንድታደርጉ በጣም ትልቅ የሆነ ትምህርት ነው ማለት ነው። የዛሬ ቪዲዮአችን ይህን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም።